بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتችን በአላህ ስብሐነ ወተዓላ ፈቃድ እንቀጥላለን። ያው ባለፈው ክፍል የተወሰኑ ሁለት ክፍሎችን አይተናል። የመጀመሪያ ሁለት ክፍሎችን ዛሬ በአላህ ስብሐነ ወተዓላ ፈቃድ ክፍል 3ን እንቀጥላለን። طيب من جمرة እንግዲህ ፈስሉን ለይነው طيب في فرائض الوضوء ውዱእ ግዴታ የሚሆንባቸው ነገራቶች ውዱእ ላይ ምንድነው ግዴታ የሚሆኑት የሚሉትን ወደፊት ይጠቅስልናል ማለት ነው። طيب እና ፈስሉን ለይነው في فرائض ማለት ያው ግዴታዎች ማለት ነው። الوضوء የውዱእ ግዴታዎችን የሚገልጽ የሆነ ፈስል ነው ማለት ነው። طيب فروض الوضوء فروض ግዴታዎች አልውዱእ የውዱእ ግዴታዎች ሲተቱን ስድስት ናቸው አለ። ስድስት ናቸው የውዱእ ግዴታዎች ስድስት ናቸው። طيب الأول የመጀመሪያው النية ንያ ማለት ነው። ያው ንያ መነየት ማለት ነው። እንግዲህ መነየት ወደፊት ራሱ ንያ ማለት የቱ ጋር ነው የሚገኘው እንዴት ነው የሚለው ነገር ወደፊት እዚሁ ላይ ያመጣልናል። ንያ ማለት እንግዲህ ቀስድ ማሰብ ማለት ነው። ማሰብ ማለት ነው ያ ነገር ዒባዳ እንደምናደርግ ወይም ለዒባዳ ውዱእ እንደምናደርግ ማሰብ ማለት ነው። እንግዲህ ንያ የሚባለው ነገር ጥቅሙ ምንድነው? ንያ ዒባዳና ዓዳ የሚለይበት ነው የሚባለው። ዒባዳና ዓዳ ዒባዳ ማለት አምልኮ ማለት ነው። ዓዳ ማለት ደግሞ ልምድ ማለት ነው። ለልምድ ብለን ለተለያየ ሁኔታ ብለን ምንታጠባቸው ምንሰራቸው ስራዎች ይኖራሉ። ለአምልኮ ፍጻሜ ብለን ደግሞ ምንሰራቸው ስራዎች ይኖራሉ። ስለዚህ አምልኮና ዝም ብለን በተራ ሁኔታ በተለያየ ሁኔታ ምንሰራቸው ስራዎች የሚለዩት በምንድነው? በንያ ነው ማለት ነው። ስለዚህ ውዱእን በምናደርግበት ሰዓት ውዱእ እንደምናደርግ ለሶላት ለዒባዳ ውዱእ እንደምናደርግ ወይም ረፍዐል ሐደስን ነይተን ቆሻሻን ማስወገድ ውዱእን ያስፈቺ ነገራቶችን ለማስወገድ ነይተን ውዱእ እናደርጋለን። በልባችን እነያለን። ወደፊት ደግሞ ይመጣልናል። طيب ስለዚህ የመጀመሪያው ንያ ነው። ሁለተኛው الثاني غسل الوجه ፊትን ማጠብ ያው አሁንም ሚን ፍሩዲል ውዱእ ነው። ከውዱእ ምንድነው ፈርድ ነው ግዴታ ነው ማለት ነው። طيب እንግዲህ እዚህ ላይ ያላስገባው ነገር ምን አለ? ቀጥታ ወደ ፊት ማጠብ ነው ሄደው። ከዛ በፊት ከፊት መታጠብ በፊት ምን አለ? መضመض የምንለው አለ፣ መጉመጥመጥ። ኢስቲንሻቅ የምንለው አለ። ኢስቲንሻቅ ደግሞ ወደ አፍንጫ ውሃ ማስገባትና ኢስቲንሳር ደግሞ የምንለው አለ፣ የገባውን ደግሞ ማስወጣት ማለት ነው። ስለዚህ እነዚህ ነገራቶች እዚህ ላይ አልጠቀሳቸውም። እንግዲህ ያው መዝሀብ ሻፊዒ ላይ የሚጠቀሱት እነዚህ ብቻ ሆነው ነው እንጂ እንደ ሐዲቱ ከሆነ ወይም ነቢያችን አለይሂ ሰላቱ ሰላም እንደሰሩት ከሆነ ከነቢያችን አለይሂ ሰላቱ ሰላም ወስዶ ለኛ ሐዲስ ያደረሱን ሰሐቦች እንደዘገቡት ከሆነ ግን ኢስቲንሻቅና ኢስቲንሳር ሳቢት ናቸው ማለት ነው። ስለዚህ መዝሀብ ሻፊዒ ላይ ነው ያልተጠቀሱት እንጂ ከሐዲስ በግልጽ አሉ ማለት ነው። ስለዚህ እነዚህ የሚተዉ ነገራቶች አይደሉም። መضመض ማለት መጉመጥመጥ፣ በእጃችን ውሃ ወደ አፋችን አስገብተን መጉመጥመጥ፣ እንደዚሁም አፍንጫችንም ላይ በዛው ባይሆን ሁለቴ ውሃ ማንሳት አያስፈልግም። አንዴ ለአፋችን ባነሳን ውሃ ለአፍንጫችንም ለአፋችንም በቀኝ እጃችን ውሃ እናደርጋለን። በግራ እጃችን ደግሞ ከአፍንጫችን ቆሻሻውን እናስወጣለን። እጃችን ደግሞ አስገብተን እንጉመጠመጣለን። ጣቶቻችን የቀኝ እጃችን ጣቶች አፋችን ውስጥ አስገብተን መጉመጥመጥ ማለት ነው። ስለዚህ እነዚህ እንደማንም ከነቢያችን አለይሂ ሰላም ውዱእ ላይ ሁሌ ወይም ውዱእ በተዘገበባቸው ሐዲሶች ሁሉም ሐዲሶች ላይ የሚገኙ ናቸውና ስለዚህ ይሄን ያው እንደ ጭማሪና በትክክል ልንይዘው ይገባል። ምናልባት የአንድን መዝሀብ ተከታይ አይደለም መሆን ያለብን የሐዲስ ነው። እነዚህ መዝሀብ ቅራቶች ደግሞ የሚቀርቡበት ምክንያት ለምንድን ነው? ያው ፊቅህ ስለሆነ ግንዛቤ ስለሆኑ የበለጠ ነገራቶችን በደንብ አድርገው የማስረዳት ሁኔታ ስላላቸው ለዛ። ስለዚህ ምናልባት የተውት ነገር ያጎደሉት ነገር ካለ ደግሞ ከሐዲስ እያመጣን እያሟላን መሄድ ይኖርብናል ማለት ነው። طيب ስለዚህ እዚህ ላይ ያልጠቀሰው ምን አለ? መضመض አለ፣ መጉመጥመጥ አለ፣ ወደ አፍንጫ ውሃ ማስገባት አለ፣ እንደዚህም ከአፍንጫ ውሃ ማስወጣት ማለት ነው። طيب ስለዚህ እንደማንም ሁለተኛው ምንድነው ብሎናል? غسل الوجه ፊትን ማጠብ ነው። ከፊት ማጠብ በፊት አሁን ያሉትን ጠቅሰናል ማለት ነው። طيب ሶስተኛው الثالث ሶስተኛው غسل اليدين ሁለት እጆችን ማጠብ መዐል ሚርፈቀይኒ መዐ ጋር ሚርፈቀይን ማለት ደግሞ ከሁለት ክርኖቻችን ጋር ማለት ነው። ከሁለት ክርናችን ሁለት ክርን የምንላቸው እንግዲህ የደይን ማለት ሁለት እጆቻችን ነው። መዐ ጋር ሚርፈቅ የምንላቸው ደግሞ ክንዳችን አለ። የክንዳችን መታጠፊያ ላይ ያለ ክርን የምንለው አለ።
ስለዚህ እሱ ጋር ማለት እስከ እሱ ሳይሆን ራሱ እሱንም ጨምሮ ማለት ነው። እሱንም ከማስገባት እሱንም ከማጠብ ጋር ስለዚህ እጃችን ሁለት እጃችን ማጠብ ያው ሚን ፍሩዲል ውዱእ ከውዱእ ፈርዶች ወይም ግዴታዎች ውስጥ ይመደባል ማለት ነው። ጠይብ አራቢዑ አራተኛው መስሑ ሸይኢን ሚን ረእስ ያለ መስሑ ሸይኢን መስሑ ማበስ ሸይኢን የሆነ ነገር ማበስ አለ። ሸይ የሚለው እንግዲህ ትንሽ ነገር የሆነ ነገር የሚለውን ነው የሚሰጠው። ሁሉንም አያማክልም ማለት ሚን ረእሲ ከራሳችን ማለት ነው። ራሳችን ላይ እንግዲህ ጸጉር ካለ ከራሳችን ጸጉር ሊሆን ነው። ወይም ደግሞ ራሳችን ላይ ጸጉር ከሌለ ደግሞ ምናልባት ራሳችን ላይ ጸጉር ከሌለ ከራሳችን ካለ ከሰውነቱ ራሳችን ላይ ራሳችን ማበስ ማለት ነው። ጠይብ ስለዚህ እንግዲህ ምናልባት አሁንም ቢሆን ያው መዝሀብ ሻፊዒ እዚህ ላይ እያደረገ ያለው የተለያዩ እንግዲህ መዝሀቦች ፈርቅ አለ እዚህ ላይ በማበስ ላይ ራስን በማበስ ላይ የተወሰኑት እንግዲህ 1/4 ግማሹ የራስ ግማሽ 1/4 የሚሉ አሉ። እንደ ሻፊዒ መዝሀብ ደግሞ እንደምንቀራው መዝሀብ ደግሞ ከሆነ ምንድነው የሆነ ነገር ካበስን በቂ ነው የሚለው። የሆነ ነገር ማለት እንደው ጸጉር የሚባል ነገር አንድንም ጸጉር ቢሆን ሁለትንም ጸጉር ቢሆን ጫፍ ላይ ያለ ጸጉር ካበስን በቂ ነው የሚያደርገው ማለት ነው። ጠይብ ስለዚህ አሁንም ቢሆን ከነቢያችን ዓለይሂ ሰላቱ ወሰላም ስራና እንደዚሁም የእሳቸውን ውዱእ አደራረግ ከተዘገቡ ሐዲሶች ነቢያችን ዓለይሂ ሰላቱ ወሰላም ስራ እንደዛ አልነበረ። እንዴት ነበረ ከተባለ እሳቸው ሚን ሙቀደሚ ረእሲ ከራሳቸው እንግዲህ ጸጉር ከግንባራቸው በላይ በኩል ጸጉር ከሚበቅልበት ጀምሮ ከዛ ሁለት እጃቸው በማስቀመጥ ውሃውን ካስነኩ በኋላ ወደ ኋላ በመውሰድ እስከ ጀርባ ማለት እስከ አናታቸው ድረስ ወስዶ እንደገና መልሶ እንደዚህ እንደሚያመጡት ነበር የተገለጸልን ማለት ነው። ሐዲስ ላይ ያለው ይሄ ነው። ስለዚህ አሁንም መስሑ ሸይ የሚለውንም እዚህ ላይ እንተዋዋለን ማለት ነው። ምክንያቱም መስሑ ሸይ ከነቢያችን ዓለይሂ ሰላም አልተገኘም። የሆነ ነገር ማበስ ሳይሆን ከሳቸው የተገኘው ምንድነው ከራሳቸው ከፊታቸው እንግዲህ ግንባር አለ። ከግንባር ወደ ላይ ከፍ ስንል ጸጉራችን የሚበቅልበት አለ። ጸጉር ከበቀለበት ከዛ ተጀምሮ በሁለቱም እጃችን ከዛ ቀጥታ ወደ ኋላ እንወስደዋለን። ቀጥታ ወደ ኋላ ወስደን ከዛ በኋላስ ወደ ኋላ ከወሰድነው በኋላ መልሰን መጨረሻ ጸጉራችን በቅሎ የሚያበቃበት መጨረሻ ድረስ ከደረስን በኋላ እንደገና መልሰን ማምጣትና በዛው ውሃ ጆሮአችን በዛ ማበስ ማለት ነው። ጆሮ በዛ ማበስ ለጆሮ የተለየ ለብቻ ውሃ ይያዝም በዛው በያዝነው ወይም ራሳችን ባበስነው ውሃ እርጥበት ማናብሳለን። ጆሮአችንም ውስጡንም ውጭንም ያው ይሄ አመልካች የሆነ ጣታችን ጆሮአችን ሽንቁር ወይም ቀዳዳው ላይ በመጨመር እናብሳለን። በአውራ ጣታችን ደግሞ ጀርባውን እናብሳለን ማለት ነው። ጠይብ ስለዚህ ከነቢያችን ዓለይሂ ሰላም የተዘገበልን ሐዲስ በዚህ አይነት ሁኔታ ነው። በዚህ አይነት ሁኔታ ሊሆን ይገባል የኛም ራሳችን አስተባበስ ማለት ነው። እና እንደ መዝሀብ ሻፊዒ የሚለው አካሄድ ያው ከሐዲስ ጋር የሚገጥም አይደለም። ይሄኛውንም ጥንቃቄ እናረጋለን ማለት ነው። ጠይብ እንደማንም አራተኛው ፈርድ ግዴታ ምንድነው? ራስ ማበስ ነው ማለት ነው። የአስተባበስ ሁኔታው አሁን በገለጽነው ሁኔታ። አልኻሚሱ አምስተኛው ገስሉ ሪጅለይኒ ገስሉ ማጠብ አልሪጅለይኒ ሁለት እግሮች ማጠብ መዐል ከዕበይኒ መዐ ጋር ከዕበይኒ ከቁርጭምጭሚት ጋር ማለት ነው። ሁለት እግሮቻችን ከቁርጭምጭሚታችን ጋር ማጠብ ማለት ነው። እንግዲህ አሁንም ማን በመግባት ጋር ነው? ቁርጭምጭሚት በመጨመር ነው። እስከሱ ድረስ ሳይሆን ቁርጭምጭሚቱ ራሱ ጨምረን ከሱ ጭምር ማጠብ አምስተኛው ፈርድ ወይም ግዴታ ይሆናል ማለት ነው። ጠይብ አሳዲሱ ስድስተኛው ደግሞ አተርቲቡ ተራው መጠበቅ አለብን ማለት ነው። ንያው ከመጀመሪያ መገኘት አለበት። ከዛ በኋላ ገስሉል ወጅህ የደይን መስሑ ሸይ ሪጅል እያለ ተራውን ጠብቆ መሄድ አለበት። ምናልባት ፊታችን አጥበን ወደ እግራችን ብንሄድ ወይም ራሳችን ሳናብስ በመካከል የተለያዩ ነገራቶች እንትን ብንል አሁንም አይሆንም። ተራውን መጠበቅ አለበት ማለት ነው። ጠይብ ስለዚህ እንደማንም የሶላት የውዱእ መስፈርቶች ወይም ግዴታዎች ስንጠቀሳለን 6 ጠቀሳለን። ስድስቶቹ እነዚህ ይመስላሉ ማለት ነው። ጠይብ እንግዲህ ምናልባት እዚህ ላይ ያልተነካ ነገር ወይም እንትን ያልተባለ ነገር ያው ራስን ስለማበስ ምናልባት የምንጨምርበት ነገር ምን አለ? ራስ በማበስ ላይ ወንድ ከሆነ ለምሳሌ ጥምጣሙን ጭንቅላቱ ላይ ራሱ ላይ ጥምጣም ጠምጥሞ ከሆነ እዛ ላይ ማበስ ይቻላል። ባይሆን ዝም ብሎ ጥምጣሙን ጣል አድርጎት ሳይሆን ጥምጣሙ በስርዓቱ ተጠምጥሞ ከሆነ ማለት ነው። ለማውረድ በቃ ለመፍታት ማይመችበት ወይንም ቢመችም ለመፍታቱ ቢመች በኋላ ደግሞ ለማሰሩ ሰዓት የሆነ ጊዜ የሚፈልግ ነገር አስተሳሰሩ ያንን እንትን ላለ ማለት ምን ማድረግ ይችላል? ተፈቅደዋል ማለት ነው። ራሱ ላይ አንዴ ወደ ኋላ አድርጎ ማበስ ማለት ነው። ወይንም ጫፍ ላይ ያለውን ጸጉር ትንሽ አብሶ ከዛ በኋላ ምኑ ማበስ ራሱን ሙሉ የተጠመጠመውን ማበስ ማለት ይሄ ከነቢያችን ዓለይሂ ሰላም ሐዲስ ላይ በዚህ አይነት ስለተገኘ ማለት ነው። ያው ለሴትም ያው ኺላፍ አለ። ለሴት
ኺማራ ላይ ወይም የለበሰችው ሂጃብ ላይ ይሁን ሌላም ነገር ከላይ በለበሰችው ላይ ማበስ ይቻላል ወይ አይቻልም የሚል ኺላፍ በዑለሞች መካከል አለ። የአብዛኞቹ እንግዲህ ለወንድ የታዘዘ ነገር ለሴቶችም ይሆናል የሚከለክል ነገር እስከሌለ ድረስ ሴቶች እንደዚህ ማድረግ የለባቸውም ተብሎ የተባለ ነገር እስከሌለ ድረስ ወንዶች ማበስ የተፈቀደላቸው ነገር ሁሉ ለሴቶችም ይፈቀዳል በሚል አብዛኛው ዑለሞች ሴቶችም ምን ማድረግ ይችላሉ? ራሳቸውን ጥምጣማቸው ወይም ጥምጣም ማለት ያው ኺማራቸው የለበሱት ሂጃባቸው ላይ ምን ማድረግ ይችላሉ? ማበስ ይችላሉ ማለት ነው። ሳያወርዱት ማበስ ይችላል። ባይሆን ግን ዝም ብሎ ተጠምጥሞ ከሆነ በስርዓቱ ተጠምጥሞ ከሆነ ማለት ነው። ሌሎቹ ዑለሞች ደግሞ ምን ይላሉ? ይሄ ሙጥለቅ ነው፣ ልክ እንደ ወንዶች አድርገውት ነው። ሌሎቹ ደግሞ ምንድነው ችግር ካለ መሸቃ ካለው ማለት ያን ሂጃብ መፍታቱ እንደዚህ ማሰሩ እንደዚህ የሚያስቸግራቸው ከሆነ ማለት ማስቸገር ማለት ያው የተለየ ችግር እንኳን ባይሆንም ግን ሰዓት የሚፈልግ አንዴ መጀመሪያ በስርዓቱ አድርገውት ከዛ በኋላ እንደገና ያን መፍታቱ የሚያስቸግራቸው ምናምን ከሆነ ፈተው ሳይፈቱ ማበስ ይችላሉ። ግን ማያስቸግራቸው ከሆነ ግን በባዶ ማበሱ የተሻለ ነው። ያለ ሒጃባቸው ማበሱ የተሻለ ነው የሚያደርጉ። ስለዚህ ምናልባት እንግዲህ ሴቶች የሚያስቸግርበት ሁኔታ ካለ ይሄም ራሱ ምን ካደረጉት ነው ሴቶች ራሳቸው በስርዓቱ ሂጃቡ ለብሰውት ከሆነ ነው እንጂ ለምሳሌ እንደ ጥምጣሙ የአንዳንዴ ጥምጣም እኛ ጣል እንደምናደርገው ሂጃቡን ቤት ውስጥ ሆኖ ጣል አድርገውት ወይ የሆነ ነገር ጣል አድርገውት ከሆነ ያኔ ራሳቸው ማበስ ነው እንጂ ሂጃባቸው ላይ ማበስ አይሆንላቸው። ምክንያቱም ሂጃቡ በሰዓቱ ስላልተደረገ ማለት ነው። ግን ሂጃቡ በስርዓቱ ከተደረገና ምናልባት ለመፍታት ሰዓት የሚፈጅባቸው ኋላ ለማሰር የተለያየ መሸቃ ትንሽም ችግር ቢሆን የሚያስገኝባቸው ከሆነ ምን ማድረግ ይችላሉ? ራሳቸው ላይ ማበስ ይችላሉ ነው ያው ራጂሑ የሆነው። አብዛኞቹ ሌሎች የተወሰኑት ዑለሞች ደግሞ አይ የተፈቀደው ለወንዶች ነው እንጂ ለሴቶች የሚል የለም በሚል የሚከለክሉ አሉ። ብዙዎቹ ደግሞ ለወንድ የመጣ ትዕዛዝ ሴቶች እንዳይሰሩት ተብሎ ክልከላ እስከሌለው ድረስ ወይም ኢስቲስና የሆነ ሴቶች ይሄ መስራት የለባቸው ተብሎ እስካልተባለ ድረስ ለወንድ የተነገረ ነገር ለሁሉም ይሆናል። ለሴቶችም የተነገረ ነገር ምናልባት ለወንዶች እንዳይሰሩ ተብሎ እስካልተባለ ድረስ አጠቃላይ ዝም ብሎ በልቅ ተደርጎ የተነገረ ነገር ለሴትም ቢነገር ራሱ ለወንዶች ይሆናል ማለት ነው። ስለዚህ እንደማን አላኩል አህዋል ያው ለመፍታቱ ማያስቸግራቸው በኋላ ለማስረው ማይቸገሩ ከሆነ እዛው ላይ ማይቸገሩ ከሆነ ፈተው ማበስ ይኖርባቸዋል። ካልሆነ ደግሞ ከላዩ ማበስ ይችላሉ። ራጂሑ ያው ይህን ይመስላል ማለት ነው። ጠይብ ስለዚህ ወደ ቀጣዩ እንገባለን። ፈስሉን ለይ ነው ፊንየቲ ወተርቲብ ያለ ንያና ተርቲብ ተራውን ስለመጠበቅ ማለት ነው። ወደፊት ተርቲብ ያመጣልናል፣ ንያም ያመጣልናል። ማለት ንያ ውዱእ ስናደርግ ንያ ቅድም አስተናዋል። ንያ እንዴት መሆን አለበት ለውዱእ ብቻ ሳይሆን እንዳጠቃላይ ስለ ንያ ይነግረናል። ሁለተኛ ደግሞ ውዱእም ላይ ተራውን እንዴት ነው መጠበቅ ያለብን የሚለውም በተወሰነ ይጠቅስልናል ማለት ነው። ጠይብ ፈስሉን ለይ ነው ፊንየቲ ስለ ንያ ወተርቲቢ ተራ ስለመጠበቅ ብለናል። አንየቱ ንያ የሚባለው ነገር ቀስዱ ሸይኢ ቀስዱ ማለት ማሰማን ሸይኢ አንድን ነገር ማሰብ አንድን ነገር ማሰማት የሆነ ነገር እሰራለሁ ብሎ ልባችን ላይ ወይም የሆነ ነገር እሰራለሁም እተዋለሁም እሰራለሁም የሆነ ነገር አደርጋለሁ ብሎ ብቻ ምን ማድረግ ነው ልባችን ላይ ማሰብ። ሙቅተሪነን ባይሆን ግን ሙቅተሪነን የተቆራኘና የተገናኘ ሆኖ ወይም የተገናኘ ሲሆን ቢፊዕሊሂ ከስራው ጋር ማለት ነው። ከስራው ጋር ማለት ያ ስራ በሚሰራበት ሰዓት ማለት ነው። ለምሳሌ የሆነ ሰዓት ታስቦ ከዛ ከጊዜ በኋላ ደግሞ ቢሰራ በንያውና በስራው መካከል ምን አለ? ብዙ ክፍተቶች አሉ ማለት ነው። ስለዚህ ክፍተት ሳይኖር ሙቅተሪነን ምን የሆነ ሆኖ የተቆራኘ ሆኖ ቢፊዕሊሂ ከስራው ጋር ማለት ለምሳሌ ውዱእ የምናረግ ከሆነ ውዱእ ልናረግ ስንል ቅድም ምንድን ነው ያለው? ወጅሃችን ፊታችን ስናጥብ ማለት ነው። ወደፊት ራሱ ይመጣል ዒንደ ገስሊ አወል ጁዝኢን ይላል። ፊታችን ስናጥብ ይላል። እንግዲህ ያው በጣም ጠበብ ነው ያደረገው። ይሄ ፊታችን ስናጥብ ብቻም በዛ ያክል ሰዓቱ የጠበበ አይደለም ማለት ያው ሚን ሐይሱል ሐዲስ እንደዚህ ጠበብ ተደርጎ የተነገረ አይደለም ማለት ነው። ማለት እንግዲህ እኛ ለምሳሌ ለውዱእ ምን ነይት ከሆነ ውዱእ ልናደርግ እቃውን ስናነሳ ሊሆን ይችላል፣ ውሃው ስንቀዳ ሊሆን ይችላል፣ ቁጭ ስንል ሊሆን ይችላል። በዛ ሰዓት ምን ማድረግ ነው? መነየት። ምክንያቱም የውዱእን ስራ ጀምረናል። አንዴ ውሃ ማንሳት፣ ውሃ መቅዳት እና ውሃ ማምጣት ነው። ቁጭ ካለ ውዱእ ለማድረግ ቁጭ ካልን በዛ ሰዓት ልባችን ላይ ካሰብን ውዱእ እንደምናደርግ ለዒባዳ የሚሆን ውዱእ እንደምናደርግ ካሰብን ምን ይሆናል ማለት ነው? ንያው ተገኘ ማለት ነው እንጂ አንዳንዴ ደግሞ ንያን አላስገኘሁም ፊቴ ሳጥብ አላስገኘሁም ብሎ እንደገና ከጨረሰ በኋላ የሚደግማል። አይ አሁንም በትክክል ንያ አላደረኩም እያለ
ምን የሚሆን ሸክ ወይም ወስዋስ ውስጥ የሚገባለ ውስዋሴ ውስጥ የሚገባለ ማለት ነው። ስለዚህ እንደዚህ ማየት በጣም ውስዋሴ ውስጥ መግባትም አያስፈልግም። ንያ የሚደረገው በልብ ነው። እሱም ምንድነው ማሰብ ነው። ለዒባዳ ለሶላት ውዱእ እንደምናደርግ ማሰብ። በሰዓቱ ደግሞ ፊታችን እየታጠብ ሊሆን ይችላል፣ እጃችን እየታጠብ ሊሆን ይችላል፣ ለመታጠብ ቁጭ ብለንም ሊሆን ይችላል፣ ውሃው እየቀዳንም ሊሆን ይችላል። በእነዚህ ሰዓታቶች ማድረግ ይኖርብናል ማለት ነው። እዚህ ላይ ግን እያደረገ ያለው ምንድነው በጣም ጠበብ አድርጎት ነው። ወደፊት ራሱ እንደሚገልጽልን ፊታችን ስንታጠብ በዛ ሰዓት ንያው መገኘት አለበት ነው እያለ ያለው። በዛን ያክል የተጣበበ ወይም ራሳችን የምናስጨንቅበት ያክል አይደለም ማለት ነው። ጠይብ ስለዚህ እንደማንም ቀስዱ ሸይኢ የሆነ ነገር ማሰብ ነው። ሙቅተሪነን የተያያዘ ሲሆን ቢፊዕሊሂ ከስራው ጋር ማለት ነው። ማለት ፊዕል የምንለው ለምሳሌ እዚህ ላይ ምንድነው ውዱእ ነው። ፊዕል የምንለው ለምሳሌ ሶላት ምንሰግድ ከሆነ ሶላት ምንነይት ከሆነ ከስራው ጋር ማያያዝ ማለት ከሶላቱ ጋር ንያውን ወዲያው ነይተን ወደ ሶላቱ ወዲያውኑ መግባት ማለት ነው። ጠይብ ወደ ቀጣዩ ስንሄድ ምናለን ወመሐሉሃ ቦታው የንያ ቦታ የት ነው ከተባለ አልቀልቡ በቀልብ ነው ማለት ነው። በቀልብ ነው የሚነየተው። ንያ የሚደረገው በምንድነው በቀልብ ነው እንጂ በምላስ የለም። ወደፊት ግን እዚህ ላይ የተሳሳተ የሆነ አባባል ያመጣልናል። ወተለፉዙ ቢሃ ለዚህ ላይ ወተለፉዙ ቢሃ ወተለፉዙ መናገር ቢሃ በማን በዚህ በንያ መናገር አለ። ተለፉዝ ማድረጉ ማለት ነወይቱ ኡሰሊ ወይም ነወይቱ አን አተወዳእ ውዱእ ላደርግ ነይቻለሁ ብሎ በምላሳችን እንደዚህ መናገር ወይ ለመስገድ ነይቻለሁ 40 ረካዓቲን ዙሁር እንደዚህ ብሎ መናገሩ እያለ ነው። ምንድነው እያለ ነው? ሱነቱን ሱና ነው እያለ ነው። ስለዚህ ይሄ ሱናነት የለውም። ሚን ሐይሱል ሐዲስ ሱና ነው የሚል ነገር የለም ማለት ነው። እንደውም ከተባለ የሚሆነው ምንድነው ያው ሱነቱን ከተባለ አይ ሱነቱል ዑለማ እናድርገው የዑለሞች ሱና ነው ዑለሞች ያስቀመጡት ማለት ነው። ስለዚህ ይሄ ደግሞ የዑለሞች ሱና ዑለሞች ደግሞ የሚጨምሩት ነገር አይኖርም። ስለዚህ እንደማንም የሚሆነው ምንድነው ቢድዓ ነው የሚሆነው። ቢድዓ ነው የሚሆነው በምላስ ለምሳሌ ዙሁር ለመስገድ ኡሰሊ ዙሁረ 40 ረካዓቲን እንደዚህ ኢማመን መእሙመን እንደዚህ በምላሳችን መናገር ማለት ነው። ጾም ለመጾም አን አሱመ ገደን እንደዚህ የተለያየ ነገር በተለያየ ሁኔታ ውዱእ ለማድረግ ያው ንያ መናገር ከተባለ በተለያየ ሁኔታ ምንሰራው ስራ በምላሳችን መዘርዘር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እኛ በምላሳችን ዘርዝረንለት አይደለም እንግዲህ የኛን ስራ የሚያውቀው ማለት ነው። በምላስ መዘርዘር አያስፈልግም። እንግዲህ ንያ የተባለው ለምንድን ያስፈልገው ብለናል ቅድም ላይ። ንያ በልምድ ከሚሰሩ ስራዎችና እንደዚሁም ዒባዳዎችን ለመለየት ነው ብለናል። ማለት በልምድና ዓዳ የምንላቸው አሉ። ዝም ብለን የምንሰራቸው መታጠብ፣ ለምሳሌ ሻወር መውሰድ ወይም መታጠብ፣ እግራችን ፊታችን መታጠብ ሊያስፈልገን ይችላል። በተለያየ ሁኔታ ልንታጠብ እንችላለን። ስለዚህ ለዒባዳ ሲሆንና ዝም ብሎ መታጠቡ የሚለየው በምንድነው? በንያ ነው ማለት ነው። ስለዚህ ንያ ደግሞ የት ነው ብለናል? ቀልብ ነው። በቀልባችን ካሰብን በቂ ነው ማለት ነው። ሁለተኛ ደግሞ ከነቢያችን ዓለይሂ ሰላም የተገኘ ነገር የለም። ሱና ነው የሚል ነገር የተገኘ የለም። ጭራሽ ሰርተውትም ወይም እንደዚህ ነይቷል የሚልም የለም። አንድ ሁለተኛ ደግሞ ከሰሃቦች ከኹለፋኡ ረሺዲን የተገኘ ነገር የለም። ስለዚህ ሚን ሐይሱል ሐዲስ የተገኘ ነገር እስከሌለ ድረስ ምንድነው የምንለው? ሱና ሳይሆን የሚሆነው ከሆነ ቢድዓ ነው እንጂ ሱና ሊሆን አይችልም ማለት ነው። ያው እዚህ ላይ ለምን ተጻፈ የሚል ጥያቄ አንዳንዴ ሊነሳ ይችላል። ማለት ሱና ብለው ለምን ይጽፉታል? እንግዲህ ምናልባት ያው አንድ ሐዲሱን መኖር አለመኖር ሳያረጋግጡ ሊሆን ይችላል መዝሐብ ሻፊዒ ላይ። ሁለተኛ ደግሞ ሻፊዒ ራሳቸው አይደለም እንግዲህ እነዚህ ኪታቦች የሚጽፏቸው የመዝሐብ ኪታቦች በዛ መዝሐብ ላይ ያሉ ሰዎች ናቸው። ምናልባት እንግዲህ እነዛ ሰዎች ደግሞ የሐዲስን ሁኔታ ምን ላይ ያደርጉ ይችላሉ? ላያጣሩና በትክክል ላያውቁ ይችላሉ ማለት ነው። ስለዚህ አንድ ነገር ኪታብ ላይ ተጻፈ ማለት ምን ማለት አይደለም፣ ትክክል ነው፣ ሶሒህ ነው፣ ከቁርአን ከሐዲስ ማስረጃ አለው ማለት አይደለም። ስለዚህ እኛ ማድረግ ያለብን በየትኛው ኪታብ የምናገኛቸው ነገራቶች ምናልባት ጥርጣሬ ከገባና ከቁርአን ከሐዲስ አለ ወይ የለው የሚል ነገር ካለ አጣርተን ማወቅ ይኖርብናል ማለት ነው። ከቁርአንና ከሐዲስ ከሌለ ስለተጻፈ ትክክል ሊሆን አይችልም። ስለዚህ ወደፊትም የተለያዩ ነገራቶች የሚቃረኑ ነገራቶች ሊመጡ ይችላሉ ማለት ነው። ሁለተኛ ደግሞ የመዝሐብ ባለቤቶች ለምሳሌ ኢማሙ አሕመድ፣ ኢማሙ አቢ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ ሁላቸውም ቢሆን አንድ ያሉት ነገር አለ። ሁላቸውም ማለት ነው አራቱም የተናገሩት ንግግር አላቸው። ምን አላቸው? የእኛ መዝሐብ ላይ ገብተው ከቁርአን ከሐዲስ ተቃራኒ ነገር ከመጣ ፈጥራሑሁ ዐላ ወራኢል ሐኢጥ ብለዋል። ዐላ ወራኢል ሐኢጥ ማለት እንደው በጣም ሙባለጋ ሲያደርጉ ምን ማለት ነው? ከአጥር ጀርባ ወርውሩት፣ ጣሉት ማለት የእኛን ንግግር ከቁርአን ከሐዲስ ተጋጭቶ ከመጣ ቁርአንና ሐዲስ እኛ ሳይደርሰን ወይ እኛ መዝሐብ ላይ እንደዚህ ነገር ከመጣ የእኛ ንግግር ወደዛ ጣሉትና ምን ተቀበሉ? ቁርአንና ሐዲስ ተከተሉ ብሏል። ማን ነው ያሉት? እነዚህ እነ አራቱ
መዝሀብ ኢማሞች ማለት ነው። ኢማሙ ሻፊዒንም ጨምሮ ማለት ነው። ስለዚህ ምናልባት ኢማሙ ሻፊዒ ላይ መዝሀብ ላይ እንደዚህ የሚቃረን ነገር ካለ ማድረግ ያለብን ምንድን ነው? ከቁርአንና ከሐዲስ የሚጋጭ ከሆነ መተው ቁርአንና ሐዲስን መያዝ እንጂ አንዴማ እኔ ቀርቼዋለሁ ኪታብ ላይ አግኝቼዋለሁ። እንግዲህ ብዙ ሰዎች ፊቅህ የሚቀዱ ሰዎች ችግራቸው ይሄ ነው ብዙ ጊዜ ማለት ነው። አንዴ ኪታቡ ላይ ተጽፎ አግኝቼዋለሁ ቀርቼዋለሁና ሌላ ነገር አልለቅም። ለምን ተጻፈ? አንተ ከኢማሙ ሻፊዒ ትበልጣለህ እንዴ? አንተ እንደዚህ ትላለህ እንዴ? አይባልም ማለት ነው። በቃ ቁርአን ሐዲስ ካልደረሳቸው አልደረሳቸውም ነው። እንደው ምናልባት ከነሱ በላይ ዛሬ እኛ እውቀት ባይኖረንም እኛ ከነሱ ባንበልጥም ግን ለሐዲስ ለማግኘት ግን እኛ የቀረብን ዛሬ ላይ። ምክንያቱም እነሱ አንድ ሐዲስ ለማግኘት በጣም ብዙ ጊዜ ወስዶባቸው ብዙ ፈልገው ብዙ ነገር አድርገው ነበር። ዛሬ ላይ ግን ሰዎች ሐዲስን ሁሉ ነገር ተጠርዞ ሁሉ ነገር ቁጭ ብሎልን እንደፈለግን ማግኘት እንችላለን ማለት ነው። ጠይብ ስለዚህ አላኩል አህዋል የሚሆነው ምንድነው? ሱናነት አይኖረውም። ከሆነም ቢድዓ ነው የሚሆነው። ይሄን ያው በደንብ አድርገን ልንይዘው ይገባል። ይሄ ላይ ብቻ ሳይሆን ወደፊት በምንቀራቸው ቂራቶቻችን ላይ ምናልባት እንደዚህ ነገራቶች ከመጡ እያስተካከል ነው የምንሄደው። ምናልባት አዲስ ሊሆንብን አይገባም ማለት ነው። ጠይብ ወቅቱሃ የንያ ወቅቱ አለ። የንያ ወቅቱ መቼ ነው? እንግዲህ አሁንም እዚህ ላይ ጠበብ አድርጎ እየነገረ ነው ብያቸዋለሁኝ። ዒንደ ገስሊ በምናጥብበት ጊዜ ስናጥብ ማለት ነው። አወሊ የመጀመሪያ ጁዝኢን የመጀመሪያ ክፍል ሚነል ወጅሂ ፊታችን የመጀመሪያ ክፍሉ በምናጥብበት ሰዓት በዛ ሰዓት ምኑ መገኘት አለበት እያለ ነው። ንያው መገኘት አለበት ማለት። ለምሳሌ እንግዲህ ምን ላይ ከሆነ ውዱእ ላይ ከሆነ ማለት ነው። ውዱእ ላይ ከሆነ ሌላም ነገር ከሆነ እንደዛው። ለምሳሌ ሶላት ላይም ከሆነ ተክቢረተል ኢህራም ልንል ስንል ከተክቢረተል ኢህራም እኩል ምን መገኘት አለበት? ንያ መገኘት አለበት ማለት ነው። እንግዲህ እንደዚህ አድርገን በጣም ራሳችን የምናስጨንቅበት ያክል ሚን ሐይቱ ሐዲስ የመጣ ነገር የለም ብለናል። ስለዚህ ምናልባት አሁን እያለ ያለው ዒንደ ዘንድ ገስሊ በምናጥብበት ጊዜ ማለት ነው። አወሊ ጁዝኢን የመጀመሪያ ክፍል ሚነል ወጅህ ከፊታችን የመጀመሪያ ክፍል በምናጥብበት ጊዜ እያለ ነው። ስለዚህ በዚህ አጥር አይደለም። እጃችን ስንታጠብ ስንጉመጠመጥ ሊሆን ይችላል። እንደዚሁም ውሃው ስንይዝ ቁጭ ባልንበት በዛ ሰዓት ንያው ካስገኘን በቂ ይሆናል ማለት ነው። ጠይብ ሌላኛው ወተርቲቡ ተራው መጠበቅ ያልነው ምንድነው ከተባለ ተራ መጠበቅ ቅድም ስድስተኛው መስፈርት ተራ መጠበቅ ብለን ነበር። አላ ይቀደመ መቀደም የለበትም ዑድውን ማለት የተወሰነ የሆነን አካል መቀደም የለበትም። አላ ዑድዊን በሌላ አካል ላይ ማለት ነው። ማለት ሰውነታችን ላይ ለምሳሌ መጉመጥመጥ አለ፣ ፊት መታጠብ አለ። ስለዚህ መጀመሪያ ፊታችን ታጥበን ወደ መጉመጥመጥ መሄድ የለብንም። ወይም ፊታችን ሳንታጠብ ወደ ክንዳችን ሄደን ወራሃችን አብሰን መልሰን ፊታችን ማጠብ የለብንም። ወይም ከእግራችን ጀምረን ወደ ላይ እንወጣለን ብለን የምንለው ነገር የለም ማለት ነው። አላ ይቀደም መቀደም የለበትም ዑድውን የሆነ አካል ሰውነት አላ ዑድዊን በሌላ ሰውነት ላይ መቀደም የለበትም። ተራውን መጠበቅ አለበት እያለ ነው። ጠይብ ኸይር ኢንሻአላህ ወደ ቀጣዩ ስንሄድ ፈስሉን ለይ ነው ፊ አሕካሚል ማ ፊ አሕካም ስለ ህግጋቶች አልማኢ የውሃን ህግጋቶችን ይነግረናል ማለት ነው። ጠይብ የውሃ የራሱ የሆኑ ህግጋቶች አሉ። እነዛ ህግጋቶችን ያመጣልናል ኢንሻአላህ። ያው ይህንን አይተን ምንጨርስ ይሆናል ማለት ነው። ጠይብ አልማኡ ውሃ ሲባል አልማኡ ውሃ ቀሊሉን ወከሲሩን በሁለት ይከፈላል ማለት ነው። ውሃ በሁለት ይከፈላል። ቀሊል ማለት ትንሽ ውሃ ማለት ነው። ከሲር ማለት ደግሞ ብዙ ውሃ ማለት ነው። ስለዚህ ውሃ ሲባል በሁለት እንደሚከፈል እንይዛለን። ቀሊልና ከሲር ትንሽና ብዙ ብለን ማለት ነው። ፈልቀሊሉ ትንሽ የምንለው ምን አይነት ውሃ ነው ካልን ማዱነል ቁለተይን ከቁለተይን ያነሰ የሆነው ቀሊል ይባላል። ቁለተይን ማለት እንግዲህ እኛ በአገር ቤት ያው አማርኛ ሲፈሰር ሁለት እንስራ ተብሎ የሚፈሰርበት ሁኔታ አለ። ከሁለት እንስራ ካነሰ የሚባልበት ሁኔታ አለ። እንደማንም ቁለተይን ያው ቁለተይን ራሱ ሁለት እንስራ የሚለው ነገር ላይገልጸው ይችላል። ቁላ ማለት ምናልባት እንስራ የሚል አማርኛ ሊኖረው ይችላል፣ ግን ያን አይገልጸውም። ወደ ሊትር ስንቀይረው ግን ያው 190 ሊትር ወይም 200 ሊትር ብለን እንወስደዋለን ማለት ነው። እንደው በአለል አቀል 190 ሊትር ብለን እንወስደውና ከዛ ከ190 ሊትር ካነሰ ውሃው ምን ተብሎ ይጠራል? ቀሊል ትንሽ ተብሎ ይጠራል ማለት ነው። ፈልቀሊሉ ትንሽ ውሃ የምንለው ማዱነ ያነሰው ነው። አልቁለተይን ከቁለተይን ያነሰው ከሁለት እንስራ ያነሰው ማለት ከ190 ሊትር በታች የሆነ 190 ሊትር በታች በቃ እንግዲህ ተቅሪበን ነው። ምናልባት ሁለት ቢጎል ችግር የለውም። ምሳሌ 190 ሊትር ሆነ 189 ቢሆንም ያው ነው ማለት ያው ወደዛ ይጠጋል። አነሳ አይባልም። 188ም ቢሆን አነሳ አይባልም። ግን ከዛ በታች ከ190 ሆኖ ከዛ በታች ቢያንስ 3 ሊትር እና 4 ሊትር ከቀነሰ ያው ምን ይባላል? ከቁለተይን አንሷል ትንሽ ውሃ ተብሎ ይጠራል ማለት ነው። ጠይብ ይሄን እንይዛለን።
ወልከሲሩ ከሲር ምንለው ብዙ ምንለው ደግሞ ቁለታኒ ሁለት ቁለታን የሆነ ማለት 190 ሊትር የሞላ እና ፈአክሰሩ ከዛ በላይ ሆነ ማለት ነው። 200 ሊትር ከዛ በላይ 190 ሊትር ሞልቶ ከዛ በላይ ያለፈ ምን ተብሎ ይጠራል? ከሲር ብዙ ተብሎ ይጠራል ማለት ነው። طيب ስለዚህ አሁን እነዚህ ሁለት ክፍልፋዮች ይዘን ወደፊት ይነጀሳል አይነጀስም የሚለው አህካም ከዚህ ጋር ነው የምናያይዘው። ያው ትኩረት እናደርጋለን ማለት ነው። አልቀሊሉ ቀሊል ያልነው ውሃ ትንሽ ያልነው ውሃ የተነጀሱ ይነጀሳል በምን ቢውቁዕ ነጃሰቲ ነጃሳ በመውደቁ እዛ ላይ ነጃሳ ከገባበት ይነጀሳል። የተነጀሱ ይነጀሳል ቢውቁዕ ማለት በመውደቁ አነጃሰቲ ነጃሳ ስለወደቀበት ፊሂ እሱ ላይ ማለት ያ ትንሽ በሆነ ውሃ ላይ ነጃሳ ሄዶ ጠብ ካለበት ትንሽም ነጃሳ ቢሆን ሄዶ ጠብ ካለበት ከ190 ሊትር በታች የሆነው ውሃ ላይ ሄዶ ነጃሳ ነገር መጥቶ ከላይም ይሁን ከየትም ቦታ መጥቶ ጠብ ካለበት ውሃው ምን ሆኗል? ተነጅሷል። ለውዱእ ለተለያየ ነገር ለልብስ ለተለያየ ነገር መጠቀም አንችልም ማለት ነው። طيب ወኢለም አለ ወኢለም የተገየረ ውሃው ባይቀየር ማለት ውሃው ስናየው መልኩም ያው ነው፣ ሽታውም የተቀየረ ነገር የለም፣ ጣዕሙም ያው ውሃ ነው፣ ምንም የተቀየረ ነገር የለም። ስለዚህ ከቁለተይን ያነሰ ከሆነ ቀሊል ከሆነ ከቁለተይን ያነሰ ከሆነ 190 ሊትር ያነሰ ከሆነ ውሃው ባይቀየር ምን ሆነ? ተነጅሷል ማለት ነው። طيب ወልማኡ الكثير ወልማኡ ውሃ الكثير ብዙ የምንለው ውሃ ደግሞ ላ የተነጀሱ አይነጀስም አለ። አይነጀስም ኢላ ቢሆን እንጂ ኢዛ ተገየረ የተቀየረ ቢሆን እንጂ ማለት ውሃ ነጃሳ ጠብ ብሎበታል 190 እና ከዛ በላይ የሆነ ውሃ ነው። 190 ሊትር እና ከዛ በላይ የሆነ ውሃ ነው። ከዛ የሆነ ነጃሳ ገባበት እንበል። የገባው ነጃሳ ለምን አንድ ጆክ ነጃሳ ለምን አይሆንም? በቃ አንድ ሊትር ለምን ራሱ ለምን አይሆንም? አይቀየርም፣ አይነጀስም ማለት ነው። አይነጀስም መቼ? ኢላ ቢሆን እንጂ ኢዛ ተገየረ የተቀየረ ቢሆን እንጂ ጣዕሙ ከተቀየረ ማለት ነጃሳ ገብቶበት ውሃው ሲቀመስና ስንጠቀመው ጣዕሙ ከተቀየረ ያው ውሃው ተነጅሷል ማለት ነው። አው ለውኑሁ ወይም መልኩ ከተቀየረ ጣዕሙ አልተቀየረም፣ ውሃ ነበር፣ ግን መልኩ ግን ተቀይሯል። መልኩ ከተቀየረ አሁንም ምን አይሆንም? ተነጅሷል፣ አይሆንም ማለት ነው። አው ወይም ሪሑ ሽታው ማለት ነው። ሽታው ከተቀየረ ማለት ነው። ማለት ምናልባት ጣዕሙ ደህና ሆኖ መልኩም ደህና ሆኖ ምንም ሳይለወጥ ግን የውሃው ጠረኑ ግን ተበላሸ ያ ነጃሳ ከገባበት በኋላ ማለት ነው። ያኔ ውሃው ተነጀሰ ማለት ነው። ግን ከነዚህ ከሶስት አንዱ ካልተቀየረ ውሃው ምን አይሆንም? አይነጀስም። ምንም ነጃሳ ቢገባበት ከነዚህ ከሶስት አንዱ እስካልተቀየረ ድረስ ለምን አንድ ባልዲ ነጃሳ አይገባበትም? ከነዚህ ከሶስት አንዱ እስካልተቀየረ ድረስ ወይ ጣዕሙ ወይ መልኩ ወይ ሽታ ከሶስት አንዱ ሶስቱ መቀየር ግዴታ አይደለም። ከሶስቱ አንዱ ከተገኘ ይነጀሳል። እስካልተቀየረ ድረስ ግን ምን አይሆንም? ውሃው አይነጀስም። ለዒባዳ ለተለያየ ነገር መጠቀም እንችላለን ማለት ነው። طيب ስለዚህ ውሃ ሲባል በሁለት ከፍሎ ጠቀሰልን ማለት ነው። ወደፊት ላይ ደግሞ ምናልባት ከዚህ በላይ የበለጠ ማብራሪያ የተለያየ ሰፊነቱ ሶላ ላይ ራሱ የበለጠ ትንሽ ሰፋ አድርጎ ያመጣዋል። ስለዚህ የውሃን የመነጀስና ያለመነጀሱ በሁለት ከፍሎ በዚህ ሁኔታ ቀሊልና ከፊል በማለት ነገረን ማለት ነው። ኢንሻአላህ እንግዲህ ደርሳችን ያው ከዚህ በላይ መሄድ የለብንም ትንሽ ስለሚበዛ ይሄኛው ራሱ የተወሰነ ሄድ ብሏል። ኸይር ኢንሻአላህ በቀጣይ ከዚህ ቀጥሎ ያለውን ክፍል በአላህ Subhanahu Wa Ta'ala ፈቃድ ምን ቀጥል ይሆናል። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.